የአሜሪካን ኤምባሲ የፋኖ መሪዎችን ለማነጋገር እንቅስቃሴ መጀመሩ ተገለጸ። በከፍተኛ ሚስጥር የተያዘው የአሜሪካን ኤምባሲ እንቅስቃሴ የፋኖ መሪዎችን አነጋግሮ ከአብይ አህመድ አገዛዝ ጋር የሰላም ንግግር ለማስጀመር ይሆን? ስለቀጣዩ የሽግግር ስርዓት ምስረታ በግልጽ የታወቀ ነገር የለም። በአሜሪካን የውጭ ጉዳይ መስሪያ ቤት በኩል የሚካሄደውና ይህንንም እንዲያስፈጽም ኃላፊነቱን የተሰጠው አዲስ አበባ የሚገኘው ኤምባሲ የፋኖ መሪዎችን የማፈላለጉና የማነጋገሩን ተልዕኮ በመውሰድ መረጃዎችን እያሰባሰበና ሰዎችን እያነጋገረ መሆኑን ነው ለአንከር ሚዲያ የደረሰው መረጃ የሚያመለክተው። የኤምባሲው ተወካዮች በአገር ውስጥና በውጭ ሀገራት የሚገኙ ከፋኖ አመራሮች ጋር ግንኙነት አላቸው የተባሉ ግለሰቦችን በተለያዩ መንገዶች እያነጋገሩ ሲሆን በቀጣይ የተጠቆሙትን የፋኖ መሪዎችን ለማግኘት ከአብይ አህመድ አገዛዝ የመንቀሳቀሻ ፍቃድ መጠየቃቸውን ያገኘነው መረጃ ያመለክታል። የአሜሪካን ጥረት ንግግር ለማስጀመር ይሆን? ስለ ሽግግር መንግስት ምስረታ በግልጽ ባልታወቀበት በዚህ ሂደት የፋኖ መሪዎች ፍቃደኛ ስለመሆናቸው ብዙ አጠራጣሪ ጉዳዮች መኖራቸውን የሚጠቅሱት የአንከር ሚዲያ ምንጮች ይህ እንቅስቃሴ ለፋኖ ትግል ጠቃሚ ውጤት የሚያመጣ እንደማይሆን ይገልጻሉ። የፋኖ እንቅስቃሴ በተጠናከረበትና የአብይ አህመድ ሰራዊት በየአቅጣጫው ከፍተኛ ኪሳራ እያስተናገደ በሚገኝበት በዚህ ወቅት በአሜሪካን ኤምባሲ በኩል የተጀመረው እንቅስቃሴ በከፍተኛ ጥንቃቄ መታየት እንደሚገባው ለአንከር ሚዲያ መረጃውን ያደረሱ ወገኖች ገልጸዋል። እንዲህ አይነቱ ግልጽ ያልሆነ እንቅስቃሴ አንድ ወጥ ፖለቲካዊና ወታደራዊ አደረጃጀት በመፍጠር ላይ ለሚገኘው የአማራ ፋኖ እዝ ከጥቅሙ ይልቅ ጉዳቱ የሚያመዝን እንደሆነ የሚገልጹት እነዚህ ወገኖች ማንኛውም የፋኖ አመራር ከአሜሪካን ኤምባሲ እየመጣ ያለውን ጥያቄ ማስተናገድ የለበትም ሲሉም ያስጠነቅቃሉ። የአሜሪካው ምክትል የውጭ ጉዳይ ሚኒስትር ከግብጽ በኋላ ወደ ኢትዮጵያ አቅንተዋል። በኢትዮጵያም ከአብይ አህመድና ከሌሎች የብልጽግና ባለስልጣናት ጋር መነጋገራቸው ተሰምቷል። የምክትል ውጭ ጉዳይ ሚኒስትሩ የጉዞ ዓላማ ከአባይ ግድብ ድርድር ጋር በተያያዘ ፕሬዝዳንት ትራምፕ በቅርቡ ይፋ ያደረጉትን የአደራዳሪነት ሚና ወይም ፍላጎታቸውን በተመለከተ በዛ ዙሪያ ለመነጋገር እንደሆነ ነው የመረጃ ምንጮች የሚገልጹት። አብይ አህመድ እስካሁን የፕሬዝዳንት ትራምፕን ጥሪ ለመቀበልም ሆነ ለመግፋት ስለመቻሉ የገለጸበት ምላሽ የለም። በዚህ ጉዳይ ላይ የተለያዩ አካላት መግለጫ ያወጡ ነው። በሰሜን አሜሪካ የአማራ ማህበር በጉዳዩ ላይ ስጋቱን በመግለጽ ነው መግለጫ ያወጣው። ፕሬዝዳንት ትራምፕ ስለ ህዳሴው ግድብ የጻፉት ደብዳቤ ብሔራዊ ፕሮጀክቶችን ለጠባብ የፖለቲካ ግብ የሚጠቀመው የኦሮሞ ብልጽግና ሀገሪቱን በዲፕሎማሲው ውራ እንዳደረጋት ማሳያ ነው በሚል የአማራ ማህበር በሰሜን አሜሪካ ስጋቱን የገለጸበትን መግለጫ ጉዳዮችንም በመግለጫው አንስቷል። ከአማራ ማህበር በሰሜን አሜሪካ የአድቮኬሲ ክፍል ኃላፊ ከሆነ ማንደፍሩ ጋር የምናደርገው ቆይታ ነው ይዘን የቀረብንላችሁ። እንድትከታተሉን ግብዣችን ነው። መልካም ጊዜ። ተናስተልን ሆነ ተናስተልን መሳይ እንዴት ሰነበትክ? ዳና ነኝ። እንደምን ከራንክ? እንግዲህ መግለጫችሁን መነሻ ብናደርግም ግን የተለያዩ ጉዳዮችን ወቅታዊ ሁኔታዎችን እንዲሁ እንደ ድርጅታችሁም ወይም እንደ አንድ የአማራ መብቶች ተሟጋች እንደሆነ ግለሰብም ምላሽ ልሰጠን አስተያየት ልሰጠን ትችላለህ። ቀደም ሲል እንደተጠቀስኩት በዚህ በአባይ ግድብ ላይ አዳዲስ ነገሮች እየመጡ ነው። በተለይ ኢትዮጵያን አጣብቂኝ ውስጥ ሊከት የሚችል ጫና ነው ወደ አሜሪካ እየመጣ የሚገኘው። የአሜሪካው የውጭ ጉዳይ ምክትል ሚኒስትር እንደዚህ ወደ አፍሪካ አቅንተዋል። የተለያዩ ሀገራትን ይጎበኛሉ። በአፍሪካው ቀንድ ላይ ግብጽ ደርሰው አሁን አዲስ አበባ ነው የሚገኙት። ጉብኝታቸው በቀጥታ ከተለያዩ ጉዳዮች ጋር የተያያዘ ቢሆንም በዋናነት የፕሬዝዳንት ትራምፕን የቅርብ ጊዜውን አቋም መነሻ በማድረግ የተደረገ ጉዞ እንደሆነ ነው የሚነገረው። የብልጽግና ሚዲያዎች ለአየር ኃይሉ ዝግጅት ከአሜሪካ እንደመጡ አድርገው የአሜሪካውን ከፍተኛ ዲፕሎማት እየገለጹ ነው የሚገኙት። ለማንኛውም ምን ተነጋገሩ? ምንድነው መሰረታዊ ጉዳይ ያለውን እስካሁን የወጣ መረጃ የለም። በእናንተ በኩል ግን ስጋት እንዳላችሁ ነው የገለጻችሁት። ምንድነው ስጋታችሁ ከዚህ አንፃር ሆነ? በመግለጫው መግቢያ አንተም እንዳነበብከው አይ ቲንክ የኛ መግለጫ በግልጽም እንዳስቀመጠው የህዳሴው ግድብ በተመለከተ ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ ንግግሮችን አድርገዋል። ደብዳቤም ጽፈዋል ለግብፁ ፕሬዚዳንት አልሲሲ። በእነዚህ በደብዳቤው ባደረጓቸው ንግግሮች በተደጋጋሚ የሚሏቸው እውነት ያልሆኑ ጉዳዮች አሉ። አንድ
ከነዚህ መካከል ግድቡ በአሜሪካ ገንዘብ ነው የተሰራው የሚል ነገር ሲናገሩ ሰምተናል። እንግዲህ ምንም እንኳን በወቅቱ የግድቡን ፋይናንስ ፕሮጀክት ተከታትሎት የነበረው የኢህአዴግ መንግስት ቢሆንም በህዝብ ደረጃ የሚታወቅ የአሜሪካ አስተዋጽኦ የለም። ከዛም አልፎ ኢትዮጵያኖች በሙሉ ከሌላ ወገን ብድር ድጋፍ እንዳናገኝ ግብጽ ስላደረገች የምትችሉትን ሁሉ አዋጡ ተብሎ ከዲያስፖራ እስከ ሀገር ቤት ሁላችንም ከደሞዛችን እናቶች ከመቀነታቸው የቀነሱ በሰጡበት ሁኔታ ነው። እንግዲህ ግድቡ ብዙ ስህተቶች ተፈጽመው ብዙ ሙስናም ተዘርፎ ሆኖም ግን በኢትዮጵያኖች ሀብት እንደተገነባ ነው የምናውቀው። ነገር ግን ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ ከአሜሪካ ድጋፍ እንደተሰራ ሲገልጹ ሰምተናል። ወደ ዝርዝሩ ትመጣለን። ለዚህ ምን ማረጋገጫ አላችሁ? አብይ አህመድ በተደጋጋሚ አንድ ወቅት ላይ ተናገረው ማለት የእናንተ የኢትዮጵያ ህዝብ ያዋጣው ኢምንት ነው የሚል ነገር አንስቷል። እንግዲህ መንግስት የሚባለው አካል ከየት አምጥቶ ነው ታዲያ ያንን ግድብ የሰራው? ህዝብ ካላዋጣ በብድር ካልተገኘ እንደሚባለው መንግስት አቅም ኖሮት ያንን ፕሮጀክት ለማስፈጸም የሚችል አይደለም። መንግስት ማለት ህዝብ ነውና አብይ አህመድ ጥቆማ ሰጥቷል። በርግጥ ፕሬዝዳንት ትራምፕ የተናገሩት እውነት ነው ለማለት አይደለም። ታዲያ አብይ ፍንጭ ከሰጠም ፕሬዝዳንቱ የተናገሩትን እንደው እንድንመለከተውና እንድንጠራጠር ቢያደርግ ተገቢ አይደለም? አይ ቲንክ የኛ መግለጫ አንዱ እየጠየቀ ያለው የህዝብ ፕሮጀክት ነው። ህዝብ ትክክለኛው መረጃ ማወቅ መብት አለው። በአንድም ሆነ በሌላ መንገድ እንደዚህ አይነት ፕሮጀክቶች ላይ ከፍተኛ የሆነ አስተዋጽኦ በተለያየ ሁኔታ ህዝቡ አድርጓል። እንደዚህ ጋም ደግሞ የማወቅ መብት አለን። ስለዚህ ያገዛዙ ዝምታ መምረጡና ምንም አይነት መልስ አለመስጠቱም ከዛም ባለፈ ደግሞ በተደጋጋሚ እንደዚህ አይነት ንግግሮች ሲደረጉ ዝም ማለቱ የሚያሳየው አንደኛ የመረጃ ፍላጎት የመረጃ መስጠት ኃላፊነቱን እንዳይወጣ አድርጎታል። ሁለተኛ ምን ታስቦ ነው የሚለውንም እንድናሰላ አድርጎናል። በእኛ በኩል የአብይ አህመድ የሚመራው አገዛዝ ሁሉንም ነገር ለስልጣኑ ማራዘሚያ ሊጠቀምበት እንደምንችል እናምናለን። በዚህ ሂደት የህዳሴ ግድቡም በዚህ መንገድ ጥቅም ላይ ሊሆን እንደሚችል እናምናለን። ስለዚህ በጀርባ የሚደረጉት አላስፈላጊ ድርድሮች ወይም ንግግሮች ካሉ ኢትዮጵያኖች ይህን ጉዳይ አውቀው በደንብ እንዲከታተሉና ለትውልድ በርካታ ትውልዶች በተሳተፉበት ሀሳቡን ካመነጩት ቀዳማዊ ኃይለ ሥላሴ ጀምሮ በግንባታ ሂደት የተሳተፉት በርካታ ሰዎች እና በርካታ ትውልዶች የተቀባበሉት ግድብ ነው። ይህ ግድብ ባልተገባ ሁኔታ ለኦሮሞ ብልጽግና የስልጣን ማራዘሚያ በሚሆን ሁኔታ ያልተገባ እና እጅ አሳሪ ስምምነት ውስጥ ኢትዮጵያም እንዳትገባ ድጋፍ ማድረግ ህብረተሰቡ መጠየቅ መቻል አለበት ብለን ስለምናምን ነው ይህንን መግለጫ ያወጣ ነው። ይህንን ደግሞ እንድንል ያስገደደን ቅድምም እንዳነሳሁት በተደጋጋሚ በእኛ እይታ በምናውቀው እንግዲህ በእኛ ብቻ ሳይሆን ህዝቡን በሚያውቀው ደረጃ ውሸት ነው የሚባሉ ንግግሮችን ፕሬዚዳንቱ ሲናገሩ እንኳን መልስ አለመስጠቱ አገዛዙ ምናልባትም ከጀርባ የተጀመሩ ሴራዎች የሚደረጉ ከህዝብ ተደብቀው የሚደረጉ ንግግሮችና ግድቡን በአንድም ሆነ በሌላ መንገድ ለራሱ የስልጣን ማራዘሚያ ለመጠቀም ሙከራዎች ሊኖሩ እንደሚችሉ የሚያሳይ ነው። ያ ደግሞ በአንድ በኩል ከዚህ በፊት ኢትዮጵያ በተለያዩ መሪዎች ግድቡ ናይልን በተመለከተ ለብዙ ትውልዶች ነፃነቷን አሳልፋ ላለመስጠት ምንም አይነት አስገዳጅ የሆነ ውል ላለመፈረም በርካታ መሪዎች ውሳኔ ወስነው ያንንም ኤክሰርሳይዝ አድርገው አሁን የኢትዮጵያ እንደፈለገች የናይልን ወንዝ ውሃ እንድትጠቀም የሚያስችል ነፃነት አስጠብቀው ቀጥለዋል። በብዙ ትውልድ የነበረውን የአሳሪ ያልሆነ ስምምነቶችን ላለመፈረም ወደፊቱን ትውልድ የልማት ፍላጎት የሚገድብ በውጭ ኃይሎች ጫና የነፃነትን አሳልፈው የሚሰጥ አይነት ውል ላለመፈረም ያሳዩትን ተጋድሎ የኛው አገዛዝ ሰብሮ የኛው አገዛዝ ታሪክን ቀይሮ ለራሱ ስልጣን ማራዘሚያ ሊጠቀምበት እንደሚችል ስጋት ስላለ ነው በዋናነት መግለጫውን ያወጣ ነው። ከዚህ አንፃር ሁሉም ኢትዮጵያኖች ምንድነው እየተደረገ ያለው ብለው እንዲጠይቁና አገዛዙ መልስ እንዲሰጥበት ግፊት እንዲያደርጉ ታስቦ ነው መግለጫውን ያወጣ ነው በአንድ በኩል። በሌላ በኩል ግን ፕሬዚዳንት ትራምፕ ይህንን ማለታቸው ሌሎችም ግብጽም ከተለመደው ኢትዮጵያ የምትገድበውን ውሃ
መጠን ትወስን ከማለት አልፋ አሁን አንተም እንደምታውቀው በቅርቡ ባወጡት መግለጫ ግድቡ መገንባት አልነበረበትም፣ ለግድቡን ስለገነባች ኢትዮጵያ ካሳ ልትከፍለኝ ይገባል ወደሚል ትርክት አሳድገውታል ፍላጎታቸውን ዲማንዳቸውንና የሚያሳየው አገሪቷ በዲፕሎማሲ ምን ያክል ወራ እንደሆነች በጣም እንደወደቀችና ከዚህ በፊት ከአስጠብቃ የነበረች ያቆየቻቸውን የዲፕሎማሲ ድሎች ማስጠበቅ እንዳልተቻለ ከዛም አልፎ አንድ ባንድ ከጎረቤት ሀገሮች ጋር ያላት ግንኙነት የሻከረ ሄዶ በሁሉም በኩል ለጥቃት የተጋለጠች በውስጥም የሶቨርኒቲ ነፃነት የሌላት የተለያዩ ኃይሎች ተከፋፍለው የሚያስተዳድሯት የዲፕሎማሲ ሚናዋ በቀጠናውም በአፍሪካም ደረጃ የወደቀ እንድትሆን አድርጓታል። ለዚህ ምክንያት ደግሞ የአገዛዝ የብሔር እንጂ የብሔራዊ ፍላጎት የለውም። ለአንድ ብሔር ያደላ ለዛ የሚሰራ አደረጃጀት በመሆኑ ብሔራዊ ፍላጎቶችን ብሔራዊ አጀንዳዎችን ለዚህ ዓላማ ስለሚጠቀምባቸው በዚህ ምክንያት አገሪቱ በዲፕሎማሲም ህዝብንም በማስተባበር በሞቢላይዝ አድርጎ የብሔራዊ ጥቅሞችን ከማስጠበቅ አንጻር ከፍተኛ ውድቀት ውስጥ መግባቷን ያሳያል። መግለጫችን የሚለው ይህንን ነው መሳይ። ሆነ በመግለጫችሁ ላይ እንግዲህ ስጋታችሁን የገለጻችሁበት ምናልባት ምን ሊከሰት ይችላል የሚለውን በተመለከተ ነው። አንዳንድ ወገኖች አሁን ቀደም ሲል ካነሳው በተጨማሪ ግብጽ አንድ ግድቡ ተሰርቷል ከካሳው ባለፈ ደግሞ እንደ ፕሬዝዳንት ትራምፕም በሐሳባቸው የሚገኘው አንዱ አማራጭ ግድቡን በጋራ ያስተዳድሩ የሚልም እንዳለበት ነው የምንሰማው። ለማንኛውም ምንድነው የናንተ በትክክል ለጠባብ የጎሳ ፍላጎቱ ለዛ ጥቅም ይሄንን ድርድር ሊያደርገው ወይም ደግሞ ሊጠቀሙ ይችላል ስትሉ ምንድነው ስጋታችሁ? በትክክል ይሄን ሊደረግ ይችላል ይሄን ሊያደርግ ይችላል ብላችሁ የምትሰጉት ነገር አለ? አይ ቲንክ አንደኛው ነገር እንዳልነው ያው ኢትዮጵያ ይሄንን ግድብ ገንብታለች፣ ማስተዳደር ጀምራለች። ይሄንን አስቀጥሎ በነፃነት ግድቡን መጠቀም ያስፈልጋል። ከዚህ አንፃር አንተም እንዳነሳው ግብጽ ፍላጎቷን ከፍ አድርጋለች። ከዚህ በፊት ውሃ መጠኑ ይወሰን ግድቡ የሚያመነጨውን ኃይል እና እየተጠቀመው ያለውን የውሃ መጠን በመረጃ ከኢትዮጵያ ለግብጽ ልታካፍለኝ ይገባል። ከዛም አልፎ አንዳንዴም ማስተዳደሩን እኔ ላስተዳድረው ይገባል ወደ ማለት ሄዳ ነበር። አሁን ከዛም አልፎ ግድቡን ሙሉ በሙሉ መገንባት አልነበረባትም፣ ካሳ ሊከፈለኝ ይገባል፣ በእያንዳንዱ በጥቅም ላይ በሚታው ግድብ ውስጥ በሚገባው ውሃ ተሰርቶ ካሳ ሊከፈለኝ ይገባል ወደሚል አሳድገዋለች። ይህንን ግብጽ ያደረገችው በአንድ በኩል አገር ውስጥ ያለውን ሁኔታ በማየትና የአብይ አገዛዝ በዲፕሎማሲ ምን ያክል የወደቀ እንደሆነና ምንም አይነት አገራትን አስተባብሮ ግብጽን በዲፕሎማሲ ቻሌንጅ ሊያደርጋት እንደማይችል ተገንዝባለች። አንዱ ፍላጎታቸውን ከፍ ያደረጉት የአገዛዙን ውድቀት ተገንዝበው ነው። ግን ከዛም ባለፈ እንደምናውቀው ከዚህ በፊትም እንዳየነው የትራምፕ አስተዳደር ለግብጽ ፕሬዚዳንት አልሲሲ በተለይም ትራምፕ በግለሰብ ደረጃ ለአልሲሲ ቅርብ ወዳጁ ነው። ከዚህ ጋር ተያይዞ አሜሪካ በትራምፕ አስተዳደር ስር ባለችበት ወቅት በአሁኑ ወቅት ግብጽ ከማክሲመም ዲማንዷን አቅርባ በዚህ ወቅት የግድቡን በተመለከተ ለአንዴና ለመጨረሻ ቋሚ መፍትሄ ማበጀት አለብን በሚል ከፍተኛ እንቅስቃሴ እያደረጉ ነው። እንደምታውቀው አልሲሲ ትራምፕን ዳቮስ ኢኮኖሚክ ፎረም ስዊዘርላንድ ሲያገኘው ያነሳው አጀንዳ የግድቡና የግድቡ ብቻ ነበር በዋናነት። በዋሽንግተን ዲሲ በርካታ ሎቢንግ ፈርሞችን ቀጥረው ሎቢ እያደረጉ እንደሆነ እናውቃለን። እና ግብጽ ከጊዜ ጋር ሩጫ ላይ ነው ያለችው። በእነሱ ትንተና የትራምፕ አስተዳደር የተሻለ ለግብጽ የተሻለ እይታ አለው። በተጨባጭም ደግሞ ለአልሲሲም ትራምፕ ጥሩ እይታ ስላለው ትራምፕ ስልጣን ላይ ያለ የኢትዮጵያ ውስጥ ሌላ ግድብ እንዳይገነባ አሳሪ የሆነው ካሳ እንዲከፈላቸው ከዛም ባለፈ ደግሞ የህዳሴውን ግድብ ማኔጅመንት በተመለከተ ሙሉ በሙሉ አስገዳጅ የሆነው ውል ማስፈረም አለብን በሚል እንቅስቃሴ እያደረጉ ነው። ከዚህ ጋር ተያይዞ የብልጽግና መንግስት አገሪቷን የሚያስተዳድርበት መንገድ በሙሉ ከብሔር መነጽር ከጎሳ መነጽር ስለሚተነትነው እነዚህን ፍላጎቶችን አሟልቶ
ከአሜሪካ መንግስትና ከትራምፕ አስተዳደር ጋር በስልጣን ላይ ለመቆየት ድጋፍ እንዲያደርጉለት በምትኩ ደግሞ በግድቡ ጋር በተገናኘ በግል የፕሬዝዳንት ትራምፕን ፍላጎት ከዛም በተዘዋዋሪ የግብፅን ፍላጎት ተቀብሎ አሳሪ ውሎችን ሊፈርም ይችላል የሚል ስጋት አለን። ይሄንን በግልጽ ማስቀመጥ ያስፈልጋል። ከዛ ባለፈ ግን ደግሞ ፍላጎት ባይኖረው እንኳን በተጨባጭ ሀገሪቷን ከፋፍሎ ለአንድ ብሔር ኤሊቶች ፍንጫ ስላደረጋት ኢትዮጵያውያኖች በሙሉ በጋራ ሞቢላይዝ ሆነው ምላሽ የሚሰጡበት አሰራር እና ብሔራዊ አንድነትን ባለመኖሩ ምክንያት አላስፈላጊ አሳሪ ውሎች ሊፈረሙ የሚችሉባቸው እድሎች ሊኖሩ ይችላሉ እና በተጨባጭ ስጋቶች አሉን። ይህ ስጋት ደግሞ በጣም እውነተኛ የመሆን እድሉ ከፍተኛ የሆነ ነው። አንተ እንደምታውቀው አሁን ፕሬዚዳንት ትራምፕ በየትኛውም አካባቢ ምንም አይነት የምፈልገውን የማድረግ መብት አለኝ የሚል መንፈስና በሚል ዲተርሚኔሽን እየተንቀሳቀሱ ነው እና ከዚህ ጋር ተያይዞ የህዳሴ ግድቡን አጀንዳ በተደጋጋሚ የሚይዙት ከሆነ በአንድም ሆነ በሌላ መንገድ አገዛዙ ኬቭ አድርጎ እጅ ሰጥቶ ለስልጣን ማራዘሚያ በሚል አሳሪ ውል ሊፈርም ይችላል የሚል ትንተና ነው ያለን። ያንን ማስተጋባት አስበን ያወጣነው መግለጫውን ለመስጠት ሆነ። እንግዲህ በመግለጫችሁ ላይ አንድ የጠቀሳችሁትን እንደው አንቀጽ ላንሳውና ምናልባት ማብራሪያ የሚያስፈልገው ይመስለኛል። ለዚሁ ፕሮጀክት ሲባል ለግል ጥቅማቸው የአማራን ትግል ለገዢ ገበያ መታያነት ከተጠቀሙ በኋላ ዓላማውን የከዱ ግለሰቦች የግድቡን አጀንዳ የአማራን ጥያቄዎች መሰረት የለሽ በማስመሰል በአማራ ሕዝብ ላይ የሚደረገውን የዘር ማጥፋት ዘመቻ ለማስቀጠያነት ሊጠቀሙበት እየሰሩ ይገኛሉ የሚል ነገር አንስታችኋል። ምን ማለት ነው? እንግዲህ ከዚህ አንተም እንደምታውቀው አንዱ የአስተዳደር አማራን ሕዝብ ትግል ለመከፋፈል የሚጠቀምበት አጀንዳ በአማራ ትግል ያሳደጋቸው አማራ ትግል ስም የሰጣቸው የአማራ ትግል ማንነት የሰጣቸው እውቅናም የሰጣቸው ነገር ግን በእውቅናቸውን ካገኙ በኋላ ራሳቸውን በሂሳብ ሽጠው ለአገዛዙ አፈቀላጤ ሆነው የሚያገለግሉ የተለያዩ ወገኖች አሉ። እነዚህ ወገኖች በአንድም ሆነ በሌላ መንገድ በዚህ ሰዓት ለህልውና ትግል እየተደረገ ለህልውና የአማራን ህዝብ ህልውና ለማስቀጠል የሚደረገውን ትግል ወቅታዊ ያልሆነ ተቀባይነት የሌለው እና በአንድም ሆነ በሌላ መንገድ ሊቆም የሚገባ በምትኩ ደግሞ ይሄ አገዛዙ እያደረገ ያለውን ሙከራ በአንድ በኩል በዚህ በወደብ ፕሮጀክት በሌላ በኩልም ደግሞ የሚያነሷቸው የተለያዩ ብሔራዊ የሚባሉ በእነሱ እይታ ብሔራዊ የሚባሉ ነገር ግን የአንድ ብሔር ፍላጎት የሆኑ ፕሮጀክቶችን በማንሳት ህዝባችን በዚህ ዙሪያ ሞቢላይዝ ማድረግ እንዳለበት እና ነገር ግን ከህልውና ትግሉ ይልቅ እዚህ ላይ ማተኮር እንዳለበት ለመስበክ ሙከራ ሲያደርጉ አይተናል። ይህንንም የፖለቲካ ማንነታቸው አድርገው ራሳቸውን ሞራሊ ልዕልና ያላቸው ከአንድ ተወሰነ ህዝብ በላይ የሀገር የሚቆረቆሩ አድርገው ራሳቸውን እንደ አዲስ ሪብራንድ ለማድረግ ሲሞክሩ አይተናል። አብይም ይህንን እነዚህን ሰዎች በአንድ በኩል ትግሉን ለመከፋፈል በሌላ በኩል ደግሞ በተጨባጭ የሚያደርገውን የአንድን ብሔር የበላይነት እና የአንድን ብሔር ፍላጎት መሰረት አድርገው የሚተገብራቸውን ውሳኔዎች የመልታይ ብሔር የብዙ ብሔሮች ፍላጎቶች እንደሆኑ አድርጎ